ምን አለች ጋይስ? አዶናይ ማለት አለች ዲያስፖራ ናት። አዶናይ ማለት ከኛ እሱ ማለት መልአክ ነው፣ ክንፍ የሌለው መልአክ ነው አለችን ጋይስ። ንጹህ ደግ የዋ መልአክ ብላችሁ ማሰባችሁ ራሱ በጣም ያስቃል። ማለት መልአክን ከሰው ልጅ ጋር ማገናኘት እና ምሳሌ መስጠት ራሱ ምን ያህል አይምሯችሁ እንዴት እንደዘቀጠ ምን ያህል አይምሯችሁ እንደደነዘዘ ነው የሚያሳየው። መልአክ ነው፣ ምንም የማያውቅ አዶናይ ባይዘው እያንዳንዱን እርምጃ ያውቀዋል። አዶናይ ዝም ብዬ እኔ እንደዚህ ስስለው ዝም ብዬ ሳስበው በጣም የሚቀና ሰው ነው የሚመስለኝ። ቅናተኛ ነው የሚመስለኝ። በቃ እንደዚህ አሁን የምትስሉት ነገር አለ ጋይስ። ቅናተኛ ሰው ይመስለኛል። በጣም ገንዘብ የሚወድ ይመስለኛል። በጣም ገንዘብ መውደዱን አልጠላውም። በነገራችን ላይ ገንዘብ መውደዱን አልጠላውም፣ ምክንያቱም ሁላችንም ገንዘብ እንወዳለን። በጣም ገንዘብ የሚወድ ይሄ ጋብሮቭ የምትሉት ሰው አለ። በጣም ገንዘብ የሚወድ ሰው በዛ በጣም የሚቀና እሱ ብቻ ሻይን ማድረግ የሚፈልግ እሱ ብቻ ላይክ መውጣት የሚፈልግ አይነት ሰው ነው የሚመስለኝ። ይሄ አሁን ሰዎችን የሆነ ሰዎችን አምጥቶ ሰፖርት ያደርጋል፣ እንደዚህ ያደርጋል፣ ይዞ ወጣ። ኖ ዌይ ጋይስ፣ ኖ አይደለም። እስኪ ቆም ብላችሁ አዶናይ እነማንን ነው ይዞ የሚወጣው? አዎ ስምና ዝና የሌላቸውን ከስር የሚመጡት ወይ ዝቅተኛ ሊረዱ የሚመጡትን ሰዎች ምናምን። ከዛ በኋላ ግን ሶሻል ሚዲያው ላይ ራን የሚያደርጉትን ሰዎች ወይም ደግሞ የሚንቀሳቀሱትን ሰዎች ምናልባት ጆሲ ልትሉኝ ትችላላችሁ። ጆሲ ኢን ዘ ሃውስ ልትሉኝ ትችላላችሁ። ኖ አይደለም። እኔ የምታዘበው ነገር አለ። ምናልባት ወደፊት ይገባችሁ ይሆናል። ከጥላቻ የምናየውን ግን እንደዚህ በግልጽ ስንናገር ከጥላቻ ጋር ጥላቻ አዶናይ ኪንግሽ ነው ምናምን። እሱ ዲጄ ኪንግስታን ብለሽ ጽፈሽ ኪንግ በይ። እኔ ለኔ ኪንግ ሊሆን አይችልም። እንደ አንድ ሶሻል ሚዲያ ላይ ተወዳጅ ሰው ነው አዶናይ፣ አለቀ። ኪንግ ነው ምናምን መልአክ ነው። በአዶናይ ከመጣሽ ህይወትሽን እናጠፋለን ምናምን። ኩሽ ማንኩሽ ሂዱ ከዚህ እና ራሱን ብቻ እንትን የሚል ሰው ይመስለኛል። እና የታፈነ ጩኸት ያለበት ይመስለኛል። ውስጥ የታፈነ ጩኸት ይሆናል ለሰዎች። ማንም ለነገሩ ቢናገርም አንደርስታንድ እንደሚያደርገው ሰው አይኖርም። የታፈነ ነገር ይሆን የተደበቀ ብቻውን ሲሆን የሆነ በቃ እንትን የሚል አይመስለኝም። በቃ ደስተኛ የሚሆን አይመስለኝም። ሁኔታውን ነው የምላችሁ። ያው የኔ ሳይኮሎጂ ሲያጠና ነው ይሄንን እንግዲህ። እና አዱዬ የኔ ቆንጆ እኔ በጣም ነው የምወደው። ባይዘው ያራዳ ልጅ ይመችህ። ፍምስናው ምናምን በሰዎች ዘንድ ይመችህ። አባቴ ተጠቀምበት፣ ጊዜው ነው ተጠቀምበት። እሱም ይመችኛል። ግን ፍጥን እያልክ በሚገርም ሁኔታ የሚለውን ነገር አረጋጋው። የዛኔ እዚህ መተህ እንደዛ ስታደርግ ምን አይነት ነገር ውስጥ እንደገባ ታውቃለህ። አሁንም ደግሞ እዛ ሄዳ ስንት ዓመት የአሜሪካን ህይወትን ኑረው የሄዱትን ሰዎች እናንተን እኔ ላነቃቃችሁ ስትል ነገርኩ። እናቶች ወይም እንስቶች ወይም